በእኔና በአንቺ መካከል ልጅ እንዳለ ያወቅሽ አልመሰለኝም። ሁሉን ነገር እርሹ አጓጉል ሁኔታ ውስጥ እንደገባሽ ማወቅ ይኖርብሻል። ምክንያቱም በእኔና በአንቺ መካከል ልጅ እንዳለ ያወቅሽ አልመሰለኝም። እንደማፈቅረው አወቅ ማለት ነው። ልጅ እንዳለ ልታውቅ ደግሞ ምን ልትሆን ነው? እየሰማሽኝ ነው? ለልጃችን ስትይ ሁሉን ነገር መርሳት አለብሽ። እኔና አንቺ የምንለያይ ሰዎች አይደለም። እኔ በእናትህ ካርነህ አስጥለኝ። ከብለት ታመጫችኝ። እሺ ምንድን ነው እሱ? ታርቆን አድነኝ እባክህን፣ አድነኝ። ሊገለኝ እኮ ነው። ውጭ ወደ ሲያሁኑ ውጭ ብዬሻለሁ። ወይ አንተ ሁሌ እንደዚህ መበጥበጣ። ተረጋጋ እንጂ ደማትንሽ ይዘባሽ ታሳርፊ እንደሆነ አሳርፊልኝ። ዝም ብሎ በማይገባው ገብቶ እየፈተፈተ ነው። ተረጋጋ እንጂ ምን ተፈጠረ? ግሪም እንዴ አትጃጃ። ይልቅ ባልሽ እዛ ነው ያለው። አሳርፊልኝ እንደሆነ አሳርፊልኝ። ተናገር እንጂ ምነው ዝም አልሽ? እውነት ነው? እውነት ምን ይጠበስ? ፍቅር ይዞ አቶ ታርቆና በአድናን በኩል ቀን በቀን ውስጣቸው እየሻከረ መጥቷል። ዛሬ ይባስ ብሎ ቆይ አድናን ትወጂዋለሽ እንዴ ከስር ከስር ያልሽ እየተመለከትኩሽ ነው ይላታል። ይህንን ያለበት ዋነኛ ምክንያቱ ደግሞ አድናን ከዛ ቤት መውጣት አለበት፣ በትዳራችን ጣልቃ እየገባ ህይወቴን አመሰቃቅሎታል። ስለዚህ እሱ ሲወጣ ሰላሜን አገኛለሁ ብሎም ያምናል። ሉዋና ከነሱ ጋር እስከዛ ድረስ ነገሩ እስከሚመቻችላት መቆየት እንደምትችል ተፈቅዶላታል። አድናን ግን ካለበት ቤት የግድ መባረር እንዳለበት አቶ ታርቆ ወስኖበታል። ሆኖም እንግዲህ ሰላሜን እየነሳኸኝ ነውና አንተ ትወጣለህ በማለት ለአድናን ነግሮታል። አጋጣሚውን በመጠቀም ሉዋናን ወደ ራስህ ለማድረግ ስለፈለግ ነው እኔም ያንተን ቤት ትቼ አልወጣም በማለት እርስ በርሳቸው ይባከሳሉ። ዳንያም እባክህን ታርቆ ተረጋጋ፣ ምክንያቱም አድናን አሁን ባለበት ሁኔታ ስሜቱ ጥሩ አይደለምና ተጎድቷልና እኛ ጋር መቆየት አለ በማላጅነት እየተናገረች ነው። ይሁን እንጂ አቶ ታርቆ ነገሩን በሌላ ጥርጣሬ ማየት ጀምረዋል። ግጥም የአቶ ታርቆ ጥርጣሬ ከእውነት የመነጨ ነበረ። ዞሮ ዞሮ ዳንያ አድናንን ትወደዋለች። እሷም እንግዲህ በብዙ ነገር እየተከላከለችና ጥብቅና እየቆመችለት የተመለከተው አቶ ታርቆ በቃ ለዚህ ሁሉ ለምን ሰላሜን አጣለውኝ፣ ስለዚህ አድናንን ማባረር ሁነኛ መፍትሄ ነው ብሎ እያሰበውና አድናን እንደሚባረር የተናገረው በዳንያ በኩል ግን ተቀባይነትን ስላላገኘ በቃ ይህን ልጅ ወድሿል ማለት ነው፣ እያደረግሻለሽው ነገር ትክክል አይደለም ሲል ጠይቋታል። ዳንያም አዎ አፈቅረዋለሁ፣ እውነታውን ወቀው በማለት ፍርጥ አድርገዋለች። አቶ ታርቆም ክፉኛ ተጨንቀዋል ማለት ነው። እስካሁን ድረስ በድብብቆሽ የቀጠለው የዳንያ ፍቅር ዛሬስ አፈነዳችሁ። ሰላም የሉዋና ድራማ ተከታታዮች እንደምናላችሁ እያላችሁበት በዓለም ዳርቻ ሰላማችሁ ዘያልኩኝ። ታሪካችን ከባለፈው ካቆምበት ይቀጥላል። እንግዲህ አቶ ታርቆ በባለፈው ክፍል አድናን ሉዋናን ሊያቅፋት ሲል እባክህን አሁን ያለችበት ሁኔታ ጥሩ አይደለምና ተረጋጋ በማለት እንዲረጋጋ ጠይቆታል። አድናን ግን ለመረጋጋት ጊዜም አልነበረውም። ይልቁንስ ለምን ከሚስቴ ደስታዬን ትነጥቀኛለህ እያለም ተናዶበት ነበረ። በዚህ ሁኔታ እንዳጋጣሚ ሆኖ ገፍተር ሲያደርገው ሶፋ ላይ ወደቀ። አድናን በፊትም ተናዶ ስለነበረ አሁን ላይ ስሜታዊ በመሆን ራሱን ስቶ ይወድቃል። ዳንያ ካጠገቡ ሆና ምን እያደረግክ ነው አቶ ታርቆ ለምን ገፈተርከው? አድናን ውስጡ በጣም ነው እየተጎዳው ያለችም እያባበለችው ነበረ። ሆኖም አቶ ታርቆ እኔ አልገፈተርኩትም ራሱ ወደቀ፣ ምን እንደተፈጠረ እንኳን በቅጡ አልገባኝም ሲልም ይመልስላታል። ሁኔታ ዳንያ ለአድናን ጥብቅና በመቆም በብዙ ነገር እየተናገረችው ነው። በሌላ በኩል ሚራም እንግዲህ ነገሩን ከሰራች በኋላና አድናንም እንደዚሁ ሉዋናን አጣዋት በአንቺ ምክንያት እያለች ሲጨቀጭቃት እኔ ምንም አላደረግኩኝም የራሱ ችግር ነው፣ ሮቤል ነፍሰ ገዳይ እንደሆነ መደበቅ አልነበረብህም፣ እኔም የተናገርኩት ይህንን ነው እያለች ማስመሰሏን ቀጥላለች። ሚራ በዚህ ሁኔታ በተለይ በሉዋናና በአድናን በኩል ያለው የፍቅር ግንኙነት እንዲሻክር የበለጠው ሚና ስለተጫወተችም በጣም ተናዶባት ዋጋሽን እከፍልሻለሁ እያለም ወደ ውጭ ስትወጣም ያሹን ካርድ አምጪ እያለ የያዘችውን ፎቶግራፍ እንዲሰጣትም ሲያስገድዳት ነበር። እሷም ይህንን ፎቶግራፍ ባለመስጠት እንደምንም ብላ ታግላ ተመልሳለች። በሌላ በኩል ሉዋና አንተ ከሃዲ ነህ፣ ከዚህ በኋላ እኔን ምንም አላናግርም፣ አሊያም ደግሞ እኔ እናንተ በሰላም ታርቀን እንኖር ዘንድ ሮቤልን ከተደበቀበት ካስቀመጥክበት ቦታ ይዘውናና በህግ ተጠያቂ ይሁን በማለት እየተናገረች ነው። ሉዋና ምንም እንኳን ነገሩ ከሐሰት የመነጨ ቢሆንም ጥያቄዋ ግን ትክክል ነበረ። አንድ ሰው ለወንጀሉ የግድ መጠየቅ አለበትና። ሚራ ከዚህ በፊት ሮቤል እኮ በህይወት አለ አልሞተም፣ ወንድሙ ግን ፖሊስ ጣቢያ እንዳይገባበት ስለፈለገ ነበር የደበቀች በማለት ስለነገረቻት
አሁን ያንን አሜን ብላ በመቀበል ነበረ አድናንን ስታስጨንቀ የነበረው። አድናንም ታዲያ እባክሽን ልሆና እሱ እኮ በህይወት የለም ሙቷል ኦልሬዲ፣ እናም የት አምጥቼ ላመጣልሽ ትፈልጋለሽ በማለት ቢናገራት እሷ ደግሞ ልታምነው አልፈለገችም። አስመሳይና ከሃዲ ነህ፣ በቃ ሁለተኛ አጠገቤም ድርሽ እንዳትል በማለት አስጠነቀቀችው። አድናንም ከልሆና ጋር በመሆን ቆይ ይሄ ሰውዬ ምን እያለች ነው? ምን እያደረገች ነው? በማለት ይነግራታል። በእርግጥ የታርቆ ከልብ የመነጨ መቆርቆር ነበረ። እንዲሁም ደግሞ እህቷ ስለሞተችባት የግድ የሚያጸና ሰው ትፈልጋለችና እናም አድናን ጥፋተኛ በመሆን ከልሆና ጎን በመቆም ነገሩ ይባባስ ገብቷል። አድናንም ቆይ በማያገባህ ለምን ትገባለህ እያለ ይጨቃጨቀዋል። ልሆና ደግሞ አንተም አርፈህ ተቀመጥ፣ ከዚህ በኋላ ስለ እኔ ህይወት አንዳችም ጥያቄ ስታነሳ እንዳልሰማ በማለት ማስጠነቀቀችው። ታዲያ ይህንን ሲመለከት አድናን እውነትም አቶ ታርቆ ልሆናን ሊወስዳት ነው በሚል ፍርሃትም አሁን ገና ለገና እዚህ ቤት ሲመጣ እኔን ትተሽ ወደ እሱ ተገለበጥሽ እያለም ተናዶባታል። ያም ባሏን ጠብ እርግፍ አድርጋ ረስታ እንክብካቤ የምታደርገው ለአድናን ሆኗል። ምንም እንኳን ከአድናን ፈገግታ ቢነሳትም ማለትም አንቺ ማርፈሽ ተቀመጭ፣ አልፈልግሽም፣ ወደዛ ዞር በይልኝ ከማለት ውጭ ዳንያን በጸባይ ለማናገር እንኳን ፈቃደኛ አልነበረም። ሆኖም ይህንን ተከትሎ አቶ ታርቆ በሁለታቸው መካከል ምን እየተካሄደ ነው? ቆይ አንቺ ልጅ ግን ከዚህ ልጅ ፍቅር ሳይዝሽ አይቀርም በማለት ቢጠይቃት ዳንያ ነገሩን አደባበሰችው። ከአንተ ውጭ ማንንም ወደ ውጭ ባለቤቴ አንተ ሆነ ሳለ ለምንድነው አድናንን እንዲህ ላስቡ የሚችለው እያለችም ሸፋፈነችው። ታውቂያለሽ ዳንያ፣ በመካከላችን የተወለደ ልጅ አለ። እናም እኔን ትተሽ የቀድሞ ህይወቴን ፍቅሬን ብለሽ አድሰሽ ለመኖር ብትፈልጊ እንኳን የማይሆን ነገር ነው። ይህንን ነገር እንዳታስቢው ሲልም አስጠነቀቃት። ዳንያ ግን ወይ ጉድ፣ እኔ አድናን እንዳፈቀርኩት ከሰማ ልጅ እንዳለኝ ቢያውቅ ደግሞ ምን ሊሰማው ይችላል? ማለትም አሁን ላይ ልጄ ብሎ አምኖ የተቀበለውና ነገር ግን የአቶ ታርቆ ልጅ ያልሆነው የዳንያ ልጅ እንግዲህ ይህንን እውነት ተደብቆበት ነገር ግን ልጄ በማለት እንክብካቤ እየሰጣት የሚገኘውና ዳንያ ምን ያህል እንደከዳችው እንደሸወደችው ያላወቀው አቶ ታርቆ አሁን ላይ ከአድናን ጋር የምታደርገው ሰጣ ገባ እሱን እየወደደች መጣች በማለት በዚህ ፍርሃት ነበረ ተንጦ ሲመልስላት የነበረው። እንግዲህ በዚህ ሁኔታ የቀጠለው የዳንያና የታርቆ ፍጥጫ የኋላ ኋላ ግን እውነቱን ደርሶበታል። ሚራም ነገሩን ለማስተባበል ስትፈልግ ነገር ግን ሆን ብላ በመካከላቸው የፍቅር ግንኙነታቸው እንዲሻክር ማድረጓን ተከትሎ ያው እንደተለመደው አድናን ልግደልሽ እያላት ነው። ሩጣም ሄዳ እባክህን አቶ ታርቆ ህይወቴን ታደገኝ፣ በጣም ሊገለኝ ነው፣ አሁን ላይ ስሜታዊ ሆኗል፣ አድናንን ብታየው በጣም ቀውስ ሆኗል፣ አብዷል እያለችም ከእግሩ ስር ተደፍታም ትለምነዋለች። አቶ ታርቆም አድናን ጥፋተኛ በማድረግ ቆይ ይሄ ልጅ ግን ከብደቱ መቼ ነው የሚመልሰው? አሁን እሳ በዛው እያለም ሲከላከልላት ነበረ። ስለ እሷ ምንም ጥብቅና ቁመህ ከህይወቴ ጣልቃ እየገባህ እባክህን አርፈህ ተቀመጥ በማለትም አድናንም ቢሆን ከታርቆ ጋር ግብ ግብ ይገጥማል። ሆናም በበኩሏ እረፍ እያለች ለታርቆ ጥብቅና እየቆመችለት ነው። ምክንያቱም እውነታውን ገና መቼ ተረዳችና። ዞሮ ዞሮ ግን ሚራ ባሰበችው መጠን እጅግ በሚገርም ሁኔታ የተሳካላት ይመስላል። አቶ ታርቆ በዚህ ሁኔታ ጭቅጭቁ እየሰለቸውና እየመረረው ሲመጣ በብዙ ነገር ለፍቼ የሰራሁት ቤት እረፍት ላገኝበት ነው፣ ስለዚህ አድናንን ማስወጣት አለብኝ፣ የዚህ ሁሉ መንስኤ እሱ ነው ሲልም ይወስንበታል። አድናንን ለማስወጣትም በቃ እንግዲህ እኔ እናንተ ይበቃናል፣ እንደውስ ከአንተ ጋር ምን አጨቃጨቀኝ፣ ቤቱን ለቀው ውጣልኝ ሲልም ለአድናን ይነግረዋል። አንተ ሌባና አስመሳይ ነህ፣ ጭራሽ ደግሞ የኔንና የልወናን ፍቅር ጣልቃ በመግባት ማተረማመስ ሳያንስ ዛሬ ደግሞ እንዴት ውጣ ትለኛለህ በማለትም በጣም ተናደደበት። እንዲህ ሁለት ወንዶች ለቦክስ የበቁትና እርስ በርሳቸው የሚጋጩት ልወናን ግን እዛ ቤት እንድትቆይ ፈቅዶላታል። አሊያም ደግሞ የራስን ተከራይቼ እኖራለሁ ካልሽ እርዳታ አደርግልሻለሁ ብሏታል። ልወናም በሀሳቡ ተስማምታ አዎ መውጣት አለበት፣ ምክንያቱም እሱ ስላለ ነው እንዲህ ነገሩ እየተባባሰ የመጣው በማለትም የአቶ ታርቆ ሀሳብ ደግፈዋለች። ሚራ በበኩሏ አድናን የራሱን ወጥቶ መከራየት እንዳለበት ሲነገራት በጣም ነው ደስ ያላት። ምክንያቱም ይህ ያሰበችውና ያቀደችው እንዲሆንላት የፈለገችው ነገር ስለነበረ። ዳንያ ደግሞ በጭራሽ መታገስ አለብህ፣ ምክንያቱም አድናን በዚህ ሁኔታ መውጣት የለበትም፣ የራሱን መከራየት የለበትም እያለች እየተከላከለች ነው። ይህን የሰማው አቶ ታርቆ ግን ቆይ ብዙ ጊዜ ስለ አድናን ስናገር ትከላከያለሽ፣ ከፊት ትቀድሚያለሽ፣ የሆነ ነገር እንዳለ ያሳብቃል፣ ምን እየሆንሽ ነው ግን ወይስ ፍቅረኛሽ ነው ሲልም ሰድቧታል ማለት ነው።
በመጨረሻም እውነታውን መደበቅ ተስኗት አዎ አፈቅረዋለሁ ስትል እውነታውን ፍርጥ አድርገዋለች። በዚህ ሁኔታ እርስ በርሳቸው ድንጋጤ ውስጥ ገብተዋል። በቀጣይ ክፍል ምን አዲስ ነገር እንመለከታለን? ዶና ድራማ ለዛሬ ያቀረብኩላችሁን ይመስል ነበር። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።